ደስ የሚል ቀን ነው እዩ ደስ የሚል ቀን ነው። ፈጣሪ እንግዲህ ለዚህ ደረጃ አብቅቶኝ ላንቺ ይሄን ስጦታ ለራስህ ለብሌን ነው እንጂ ምን ማለት ነው ለራሴ? እሺ እኔ ናት አንድ ነገር ልንገር፣ እንደዚህ አይነት ነገር ስላዘጋጀህልኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ እንዳከበርከኝ። ግን ደግሞ ይሄን ነገር ልቀበልክ አልችልም። ምን ማለት ነው ልቀበል አልችልም? ማለት ላንቺ እኔ አልፈልግም እኮ እፈልጋለሁ ብያለሁ። ናቲ ምን እያደረክ ነው? በቃ ተፈው ለዚህ ነው የመጣሁት። እኔም አላውቅም ነበር ቤዚ መቀበል አልቻልሽበት ምክንያት በጣም ሊገባኝ አልቻለም። በቃ እኔ አንድ ነገር ነው ልፈልግ የምችለው። ስሚኝ አዳምጪኝ። እሺ ምንድነው? አንድ ነገር ነው የምፈልገው፣ ተቀበል። እኔ ልቀበልክ አልችልም። ይሄ እኮ ቤዚ ደስታ ቀን ነው። የቤዚ ደስታ ለእናንተም ደስታ መሆን አለበት። ገደራ ቤዚ ስትደሰት ማየት የምትፈልጉ ከሆነ በቃ እናንተ የእሷ ደስታ ካላስደሰታችሁ በጣም ነው የሚገርመኝ። እኔ ራሱ ሰላም ፋሚሊ እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ያው እንግዲህ እኔና ስል ዛሬ በጣም ደስተኛ ሆነናል። ምክንያቱም ለእኛም ለፋሚሊዎቻችንም ለሆነ ሰውም የሚሆነ ትልቅ ሰርፕራይዝ አለን። ግን ያው በጣም ደስተኛ ነኝ ዛሬ። ይሄን ሁላ ጊዜ አሳልፈን ይሄን ሁላ ክርክር ይሄን ሁላ ጭቅጭቅ አሳልፈን ዛሬ ያው በመጨረሻ ብሌኒ ከኔ ጋር መሆን መፈለጓን ሳቅ በጣም ደስተኛ ነው እንኩት። እውነት ለመናገር እኔ በቃ ከዚህ ሀገር የሚወጣበት ምክንያት ላይፋችን እንዲቀየር ነበር። ፈጣሪ የተመሰገነ ይሁን። በውጭ ሀገርም ህይወት ተስተካክሎ ነው የተመለስኩት። ያው ብሌኒን ብዬ ስመጣ ያው እንዳያችሁት ያልጠበቁት ያላሰብኩት ነበር ያጋጠመኝ። ግን ፈጣሪ የተመሰገነ ይሁን። እሱን ሁላ አልፈን እሱን ሁላ ጭቅጭቅ ድብድብ አልፈን ፈጣሪ ለዚህ ቀን አድርሶናል። ሰል ለዛሬው ቀናችን እንዴት ነው? እኔ በጣም ደስተኛ ነኝ። ቤዝ ደግሞ እንዴት ልትሆን እንደምችል ሳስበው በጣም ደስተኛ እየሆንኩ ነው ያለሁት። ለሁላችንም የሚሆነ ደስታ ነው እዚህ ጋር የመጣው። ፈጣሪ እንግዲህ የወደፊታችንን ይባርክልናል ብዬ ተስፋ አደርጋለሁ። አሜን ይባርክልን። ሰልባት ኖር ባይገርማችሁ የሁላ ነገር ይሆናል ይሳካል ብዬ አላስብም ነበር። እንግዲህ ፈጣሪ ተመሰገነ። አንቺ ለሁለታችንም ለኔም ለሷም ጓደኛ አድርጎ ፈጣሪ ስለሰጠን ፈጣሪ ተመሰገነ። ብቻ ብሌኒ ስመጣ ትልቅ ሰርፕራይዝ ይኖራታል። እናንተም ያው ሰርፕራይዙ ነው የምትገምቱት ይመስለኛል። እስካሁን ካልገመታችሁ በጣም የሚገርም ነገር ነው። የምትገምቱ ይመስለኛል። ብቻ ግን መገመትም አለባቸው። ይሄ መገመት የሚችል ነገር ነው። በጣም ትልቅ ነገር ነው። አሁን ይህንን ነገር ከተሳካልኝ ብሌኒ እሺ የምትለኝ ከሆነ ወደፊታችን በጣም ከዚህ በላይ ከፍ ያለ ነው የሚሆነው እና ያው ፈጣሪ ይረዳኛል ብዬ አስባለሁ። እስካሁን ድረስ ብዙ ነገር አሳልፈናል። በዛ መሀል ፈጣሪ ከጎናችን ነበረ። አሁንም እንግዲህ ከጎናችን እንደሚሆን እርግጠኛ ነኝ። ያው የእህቷም ጉዳይ እንዳለው ሆኖ የማርክም ጉዳይ እንዳለው ሆኖ የሱን ስም መጥራትም አልፈልግም፣ ግን ያው መነሳት ካለበት ግን ያው ብዙ ነገር እንድናልፍ አድርገውናል። በመሀላችን ገብተው ከዛ መሀል እኔና እሷ እንድንለያይ ብዙ ነገር ጥረዋል፣ ሞክረዋል። ግን ያው ፋይናሊ ከእህቷም ጋር ተስማምተን እርቀ ወረደን። ብሌኒ ከኔ ጋር እኔ እንደመረጠች ስታውቅ በቃ ምንም አማራጭ የላትም። የእህቷን ውሳኔ በቃ መቀበል እሱ በቃ እኔ ከተቀበለችኝ ይቀር እናንተ ውድ ፋሚሊዎችም እንድትቀበሉኝ እፈልጋለሁ። ምንም ይሄ የእሷ ምርጫ ነው። የእሷን ምርጫ ደግሞ እኛ ማክበር አለብን። ይሄን ምርጫ ደግሞ ሁለታችንም ማናከብር ከሆነ ተመልካቾችም እኛም ማናከብር ከሆነ ጥሩ አይመጣም እና ስለዚህ ምርጫችሁ ሊሆን ይገባል። ሌላው ደግሞ ምንድነው ሰርፕራይዙን ነገራቸው። ሰርፕራይዝ እንግዲህ ዛሬ ብሌኒ ሰርፕራይዝ እናደርጋታለን። የሚገርም ሰርፕራይዝ ፏ ብልጭ አድርገን ዲኮሩን ምናምን አሳምረን እናስረክባታለን። ግምት ያቀታችሁም እስካሁን ድረስ ከጀርባችን እየተመለከታችሁት ነበር። እኔ ዛሬ በጣም ደስተኛ ነኝ ከምላችሁ በላይ በጣም ደስተኛ እየሆንኩ ነው። ቴክ ኤ ሉክ ጋይሶች፣ ቲም እንደዚህ ዲኮር ሰርተን ምናምን አምጥተንላታል። ይሄ ለቤዚ ምን ማለት እንደሆነ አስበው። በቃ ማንም ሰው አድርጎላት አያውቅም። በጣም ደስ የሚል ነው። ማንም ሰው ሊያደርግላትም አይችልም። ግልጽ የሆነ ነገር ማንም ሊያደርግላት አይችልም። እና በጣም ደስተኛ ተቀበሏለች ብለሽ ታስባለሽ? አዎ
እንዴ በደንብ ነው የምትቀበል። እኔን ያልተቀበልሽ ማን ተቀበላልሽ ነገር እና እንግዲህ ይሄ ለሁላችንም ሰርፕራይዝ የሆነ ነገር ነው። ፈጣሪ ተመሰገነ ይሁን። ይሄን ነገር ለቤዚ እንዳረገላት የረዳኝ ፈጣሪ ተመሰገነ። እሱ ባይኖር ለዚህ ደረጃ ምደርስም ሁላ አይመስለኝም ነበር። ያው እንግዲህ ፈጣሪ ፍቃድ ሆኖ ለቤዚም ይሄን ያህል ስጦታ ማድረግ እስክችል ድረስ ፈጣሪ ከጎኔ ነበር። ወደፊትም ፈጣሪ አብሮኝ ይሆናል ብዬ ተስፋ አረጋለሁ። ተስፋ አረጋለሁ። ሙሉ እምነት አለኝ። እንግዲህ ያው የወደፊት ህይወታችንን ፈጣሪ ባረከ ነው የሚባል። አሜን። ግን አይ ለፋሚሊዎቻችን ንገራቸው የኔና የቤዚ ጉዳይ ላንቺ ምን ያህል እንደሆነ ንገራቸው እና ማወቅ አለባቸው። ገባቸው? ያው ቤዚም ምርጫ ተቀበላለች እና በጣም ነው የሚያፈቅራት ናቲ። ቤዛም በጣም ነው የሚያፈቅራት። ቤዚም ደግሞ ከዚህ በፊት የነበራት ነገር በጣም ነበረ የምትወደው። አሁንም ደግሞ ወደ በፊት ተመልሳለች እና ፋሚሊ እናንተም ደስ ሊላችሁ ይገባል። ዛሬ ለኛ ልዩ ቀናችን ነው። ዋው እኔ በቃ ጓጉቻለሁ። እሷ እስክትመጣ ራሱ እኔ ራሱ ፊቷ ላይ በቃ ማየት ፈልገው ነገር ደስቷን ነው በቃ ማየት ፈልገው። በጣም ደስ የሚል ቀን ነው። ለናቲ ደግሞ በቃ እንዴት ልንገራችሁ? እናመሰግናለን። ያው ፊቱ ላይ ልናገርም በጣም ፈገግ ይላል። በቃ ዛሬ በጣም ደስ ብሎኛል። በቃ ትቀበለኝና ከዚህ በኋላ ላይፏን በቃ ከፍ ወዳለ ደረጃ ለማድረስ ነው የኔ ዓላማ። በቃ በፊት ያጠፋሁትን ነገር አሁን መካስ ነው ያለብኝና በደንብ አድርጌ እንደምከሳት ደግሞ 100% እርግጠኛ አንጠራጠር። እና ፋሚሊ እስከምትመጣ እንግዲህ እየጠበቅናት ነው። እቺን የቁልፍ ለማስረከብ እጇ ላይ ለማድረግ በጣም ቸኩያለሁ። እነሱ እስኪመጡ ድረስ በቃ እኔ እያቁነጠነጠኝ ነው። በቃ ብሮጡላ ደስ ይለኛል። እዚህ ጋር ያው ብዙ ሰዎችን እንደማያናድድ ግልጽ የሆነ ነገር ነው፣ ግን በቃ የቤት ረክቧት ድረስ በጣም እያቁነጠነጠኝ ነው። ብሮጡላ ደስ ይለኛል። እኔ ራሱ እንዴት እንደምነግራችሁ አላውቅም። በጣም ደስ ያት እስቲ ውብ የሆነች መኪና ሆነች። መኪና ለሷ በእናታችሁ ጽድት ያለች መኪና እቺ መኪና ለሷ በቃ ደስተኛ ሆና ይሄንን ለሷ መስጠት ነው ፈልገው ነው በጣም በቃ ዛሬ ቤዚ ሀያል ጽኑ ፍቅርሽ ገኖ ሀይሏል ቅስምንም ሰባብሮ ናፍቆትሽ ሰው ጥሏል ጫዋችነት ፈገግታ። ቤዚ ደውነልናታል። ለእህቷ ነች ይዛት የምንመጣው። አብረን እንጠብቃታለን። የቤዚ ደስታ ቀን ነው። የቤዚ ደስታ ለእናንተም ደስታ መሆን አለበት። ቤዚ ስትደሰት ማየት የምፈልጉ ከሆነ በቃ እናንተ የእሷ ደስታ ካላስደሰታችሁ በጣም ነው የሚገርመኝ እኔ ራሱ። እና ቤዚ እየመጣች ትወላለች። ዛሬ በጣም እያቁነጠነጠኝ ያለ ነገር ቢኖር በቃ ቤዚ ፊቷ ላይ የምናየውን ደስታ አስቡት ጋይስ። እና የጠበቃት ነው እሷን በቃ ሲስተሯ ይዛት ትመጣለች። በቃ ፏ ነው የምናረገው ዛሬ ቤዚ ያልጽኑ ፍቅርሽ ጀገኖ ሀይሏል ቅስምንም ሰባብሮ ናፍቆትሽ ሰው ጥሏል። መጀመሪያ የሚገርም ስፒች መስጠት አለ። መጀመሪያ ለዚህ ስፒች ያስፈልገኝ እኔ ደንግጬ ቤዚ ይሄን ሁላ ነገር ያደረኩት ለአንቺ ነው። ደስ የሚል ቀን ነው እዩ ደስ የሚል ቀን ነው እዩ ደስ የሚል ቀን ነው እዩ። እኔም ከሷ እኩል ነው ሰርፕራይዝ ይሁንኩት ዙሪና ተመልከቻት ማለት አልገባንም። ፈጣሪ እንግዲህ ለዚህ ደረጃ አብቅቶኝ ላንቺ ይሄን ስጦታ ለራስህ ለብሌን ነው እንጂ ምን ማለት ነው? ለራሴ ለቤዚ ፋሚሊ ምንድነው? ምን አይነት ነው ይሄ? ላንቺ ስጦታ እኮ ነው ያመጣው ብሌን። የምሬን ነው። በይሳት ይቀለዳል እንዴ? ይቀለደው ማለት ነው። ተቀበለኝ ተቀበለኝ። ምን ማለት ነው? የምሬን ነው ናቲ። ፋሚሊ ደንግጣሽ ይሄ ደስታ መሆን አለበት እንዴ? አይደለም ደስ ብሎኝ አይደለም። ላንቺ እኮ ነው ይዞት ይሄ ማለት ላንቺ እኔ አልፈልግም እኮ ምን ማለት ነው? እፈልጋለሁ ብያለሁ ናቲ። ምን እያደረክ ነው? በቃ ተው። ለዚህ ነው የመጣሁት። እኔም አላውቅም ነበር ቤዚ ይዘሻት ነው ያሉኝ። ይዤ መጣሁ። ላይክ
ከዚህ በፊት የነበረውን ነገር ለማስተካከል መኪና ለምን የሚያህል እኮ ነው ነገር የገዙት እኮ ማለት ለዚህ አይደለም እንዴ ስንት ከዚህ ሀገር በዚህ ወጥቼ በቁስ ስራ ፈይኑ ምናምን ልደልላት ነው ቁስ እኮ ይሄ እኮ ድለላ እኮ አይደለም። ምንድነው ናቲ ማለት የመኪና ቁልፍ ገና ከመምጣቱ ሊደልላት ምን ማለት ነው? ለኛ ነበር ስለፋይ ነበሩ ለኛ መኪና ነበር መንዳት አልችልም። ትለምጃለሽ ምን ችግር ደሞ ስለዚህ ማርክ ሰሞኑን እንትን እያለ ስለሆነ እሱን እንትን ለማለት ነው እንደዚህ አይነት ነገር እያደረክ ያለው። ማርክ እኔ እዚህ ጋር ማርክ የማርክ ስም መነሳት አለበት። እሺ እኔ ናቲ አንድ ነገር ልንገር፣ እንደዚህ አይነት ነገር ስላዘጋጀህልኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ እንዳከበርከኝ። ግን ደግሞ ይሄን ነገር ልቀበልክ አልችልም። ምን ማለት ነው ልቀበል አልችልም? ላንቺ አይደል እንደ ገዙት እኮ ለኔ ቢሆንም እኔ እንደዚህ ላደርግ አልችልም። በቃ መኪና የሚያክል ነገር ችግር የለውም ብዬ እንደቀላል ነገር ልቀበልክ አልችልም። ምን ችግር አለው? ከኔ እኮ ነው የተሰጠሽ፣ ከማንም እኮ አይደለም ይስጦታ። ካንተም ይሁን ከማንም ሰው እንደዚህ አይነት ነገር ልቀበላችሁ። አይ ከባድ ነገር ኧረ አንድ ነገር ይሄን ሁላ ነገር ተዘጋጅቼ አሁን እንደዚህ እንባል ነበረበት። ቢሆን ሲምፕል ነገር ነው። ለአንቺ አሻንጉሊትና ቸኮሌት አይደለም የሚገባሽ ሁሌ ለዚህ አይደል እንዲህ ሰለፈ ይኖሩ ከዛ ሀገር ወጥቼ ሰለፈ ነበሩ ለዚህ አይደል ይሄን ነገር ልቀበል መኪና ምናምን። ቆይ አንቺ የእህትሽ ደስታ ደስ አይልሽም? ይኸውልህ የእህቴ ደስታ ስለሚለኝ ነው ደስ እንዲላት ብዬ እዚህ ድረስ ይዣት የመጣሁት እና ከዚህ በላይ ደስ የሚል ነገር ምን አለ? እንደሆነ ግን በደንብ ይሄ ድለላ አይደለም። ኦልሬዲ እኮ ነው ይመርጣለች እኮ አልፈልግም። በቃ እንደዚህ ልደለላት እኮ ለማንኛውም እሷ አመሰግናለሁ። እሷ ትናገራለች አይደለ? እንድታመሰግኝ አይደለም ይሄን ነገር ምን ይሆንሽ ነው ቤዝ? እኔ አልፈልግም። በቃ ናቲ ስረዳኛል አይደለ? መቼስ አልረዳሽ የማልፈልገው ነገር አልፈልግም ማለት እኮ ይሄንን ነገር ንብረት እኔ ልቀበል አልችልም። ይሄንን ንብረት ልቀበልክ አልችልም። በቃ እኔ እንዲሰማኝ የሆነ ነገር ነው የሚሰማኝ። ገብቶሃል አይደለ? ምንም በኮንፊደንስ ይሄንን መኪና ሊይዘው አልችልም። ማርክ ያላረገው ከማንም ምንም ነገር መቀበል አልችልም። ካንተም ቢሆን ይሄንን ነገር ልቀበልክ የማርክ አልችልም። ስም እንዲነሳ ለሱ የተገዛ እና ቤዝ እሷ ተቀበለኛለች እኮ አንዴ አይደል? እሷ የነገረችው ነው መቀበል አንተ ተቀበልኩክ ማለት እኮ ማለት ነው የምትሰጠኝን እያንዳንዱ ነገር እቀበልካለሁ ማለት አይደለም። ናቲ ረጋ በል። ይሄ ነገር አልፈልግም። ገብቶሃል አይደል? ይሄን ነገር እኔ አልፈልገውም። ስላልፈለግሽው አይደለም መሆን ስላለበት ነው። ሶ በግድ ልሰጠኝ ነው መኪና? በግድ አይደለም። እኔ ፈልገሽው እንድትወስጂ ነው እሺ ፈልገሽ። አልፈልግም። በቃ የኔ መሞከር አይታይሽም? እሺ እኮ ለሱ እኮ ለፋትህ እኮ ታይቶኛል። በቃ ለኔ እንደምትጥርልኝ እኮ ያ ታቆኛል። ተረድቼ ካለው ግን እንደዚህ ላደርግ አልችልም። ያለች ነው መኪና ልቀበልክ አንዴ አልችልም። ላዋራት አንዴ ከቻልሽ ይዘሻበት እጂ ደስ እሺ ይላል። ምንድነው? እኮ እሷ ናት ፋሚሊ አይደለም ማስቲካ አይደለም መኪና እየደለላት ደግሞ አይደለም። አይ በዚህ በጥቅም ይዟት በጥቅም ይዟት እኔ ከዛ ሀገር ወጥቶ ለኛ ብዬ አይደል ለኛ ህይወት አይደል ይሄው የልፋት ዋጋ ከፍሎኛል። ይሄው ላንቺ መልሽ እየሰጠሁሽ እኮ ነው። እንድንገባ እኮ አይደለም እኔ አብሬ የሆንኩት እኮ እኔ እኮ በዚህ ምክንያት ነው አይደለም እንደዚህ አይነት ነገር እንድታደርግ አይደለም እኔ አብሬ እያለሁኝ ያለው በዚህ ተሸውዳ በዚህ እኔ በቁስ ነገር እንድገምችኝ አይደለም እኮ ሰው የምፈልገው። በቁስ ነገር እንድገምት ካልፈለኩ ይሄን ነገር አልፈልገውም። በቃ አይ ላንቺ ያለኝን ቦታ እኮ ነው የሚያሳየው። ይሄ ለምን ወደ ተረጅኝ አልፈለግሽ? ያቅሜን እኮ እየሞከርኩ እኮ ያ ተረድቼ ካለው ታስራት ነው የምትፈልገው? በዚህ ነው የምታስበው? እንደዚህ ነው አንዴ እኔ እና እሷ አልፈልግም እያለች ነው። ለምንድን ነው መሀላችን የምታስጨንቃት? እየገባሽ እያስጨነቀ ቤዝ ምን እየሆንሽ ነው? አንቺ ጥፋት አጥፍተሻል። ምንድን ነው እንደዚህ ነገር እኔ ልቀበል እንደማትችል ታውቂያለሽ አይደለ? ይሄ ሹዲ ያስደስትሻል። አንድ ሰው መጥቶ መኪና ቁልፍ እንጂ ስላለኝ ዝም ብዬ የምቀበል አይነት አይደለም እኮ እንደዛማ አንድ እኮ ሰው አይደለም። አይደለም ከናቲ ስለሆነ እኮ ስማኝ፣ እሺ እሱ ነገር እንዳለን አይደለ? ገብቷል። በቃ ማንም ቢሆን ይሄንን ትልቅ ነገር ልቀበልክ አልችልም። ለምንድን ነው የማትረዳኝ? ላደርገው የምችለው ነገር አይደለም። ለምን በቃ ናቲ መኪና ከገዛው ምን ራሴ እገዛለሁ ወደፊት ፈጣሪ ሲፈቅድ እኔ ራሴ እገዛለሁ። ያን ሁላ ልፋት ምን አመጣው? እኔ ውዱ ባልሽ እያለሁ እኔ ገዛሁልሽ። በቃ ለምን ነው አልፈልግም። በቃ እሷ የሰው ጥገኝነት አያስፈልግም። በቃ ናቲ አልፈልግም። እንደምታስብልኝ እኮ ነው ይሄንን ነገር ወደዛ ይሄንን ነገር እኮ ስለለፋህ እኮ ልፋትህ እኮ ገብቶኛል። አይ ነው አልገባሽም። ተረጅኝማ ተቀበይኝ። እኔ ደስታሽ ነው ነበር። ምን ማለት ነው? ይሄን ሁላ ነገር ለፍቺ ሰርቼ አምጥቼ አልቀበለም። ይኸውልህ ናቲ አላስፈላጊ ነገር ነው ይሄ አሁን ያደረከው ነገር እና ይሄንን መኪና ውሰደው። እሺ እሷ ልትቀበልህ አትችልም። ሰማኛ? ይሄ አላስፈላጊ ነገር እሷ ተመረጠች። እኔ እሷ እንደመረጠ ነው የምፈልገው። ስለዚህ ብትመልሰው ይተሻለ። አሁን እንደዚህ አልፈልግም። በቃ ናቲ እኮ ነው ማንም ሰው አይደለም። ናቲ እኔ ማንም ምን ያልኩኝ እኮ አይደለም። አትወጂኝም? እኔን እያየሽ ነገርኝ። አትወጂኝም? እወድሃለሁ ግን ስለወደድኩህ እንደዚህ አይነት ነገር ልቀበል አልችልም።
ምትወጂኝ ከሆነ ተቀበል። ልትቀበል እንደማትችል ደጋግማ እየነገረች ነው። ለምንድነው ማትረዳው? ምንድነው በግድ ልታሳምናት ነው እንዴ? አልፈልግም ማለት እሺ፣ አንዴ ዝም ታስቢያታለሽ። እኔና አንቺ እንድንኖር ነው። እሺ፣ እስቲ ቆይ ዝም በሽ። ምን ማውራት ነው የምፈልገው? ግራ እያጋባኸኝ ነው ያለው ማለት አዲስ ጸባይ እያሳየኸኝ ነው አይደለም? ይሄ እኮ አዲስ ጸባይ ሆነ እኮ አይደለም። ህይወቴን ሙሉ የለፈውበትን ነገር እኮ በቃ ላንቺ ልሰጥሽ እኮ ነው የፈለኩት እኮ ህይወት ገና ከዚህ በላይ ይሄ ገርሞሽ ነው። ይሄ ገርሞሽ ነው። ይሄ እኮ ትንሽ ነገር ነው። ከዚህ በላይ ነው ማድረግልሽ። እኔ ምንም ነገር አልፈልግም ካንተ። ለምንድን ነው የማይገባክ? በቃ የሆነ ነገር እንድትገዛ የሆነ ነገር እንድታመጣ እኔ ፈልገሽ ነው እኮ አይደለም። እኔ ስለምወድሽ እኔ ስለማፈቅርሽ ተቀበይ፣ ስጦቴን ተቀበይ ነው። ትልቅ ነገር ነው። ለምንድን ነው እኔን የምትረዳኝ ዝግጁ ማትሆነው? ይሄ ነገር ትልቅ ነው። በቀላል ዝም ብዬ እሺ ብዬ ልቀበልክ አልችልም። ትልቅ ነገር አይደለም ይሄ፣ ላንቺ የሚገባሽ ነገር ነው። ጀመረ እኔ እንደዚህ ተቀበይ ነው እንጂ አልመጣም ነበር። ትልቅ ነገር ምንድነው? ከኔ መጣ ስጦታ እኮ እንደዚሁ ለመጨቃጨቅ ሁላ እኮ ነው። ካንተ የመጣ ስጦታ ትልቅ ሆነብኝ። እንደዚህ ነገር ልቀበልክ አልችልም። ለምንድን ነው የማትረዳኝ? እኔ እኮ ምክንያትሽ እኮ ነው ግልጽ ያልሆነልኝ። ለምን የት ነው ይዘሻት የምትሄድ? ቆይ እስኪ አንዴ እናውራሽ። እናውራሽ እኔና እሷ እናውራ። አንዴ እኔና እሷ እናውራ በሰላም ፕሊዝ እኔ እኮ አንቺን ያስደስትሻል ብዬ ነው። ከናቲ እኮ ነው። እኔ እኮ ማንም ሰው አይደለም የሰጠሽ፣ እኔ ነኝ የሰጠሽው። አይደለም ናቲ፣ ለምንድን ነው የማትረዳኝ? ማንም ምን ያልኩህ አይደለም። እንደ ተራ ነገር መኪና ነው ያለቀው እኮ እኔ በቃ እንደዚህ አይነት ነገር ሊያስደስተኝ አይችልም። በቃ እኔ የሚያስደስተኝ ይሄ አይደለም። በቁስ ትላልቅ ነገር ምንድን ነው የሚያስደስትሽ? ምንድን ነው የሚያስደስትሽ ነገር? እኔ ምክንያትሽን ነው ማወቅ የምፈልገው። ምንድን ነው የሚያስደስትሽ? እሺ አሁን እኔ አንድ ነገር ልንገርህ። አሁን ሁሉ ነገር ይቀረን፣ እናንተ ነገር በስነ ስርዓቱ እናወራለን። ይሄን ነገር ግን ማለት ነው ይዘው ሂድ በቃ ተቀበይ። እኔ እንድትቀበይ ነው የምፈልገው። ይሄንን መቀበል አልቻልሽበት ምክንያት በጣም ሊገባኝ አልቻለም። በቃ እኔ አንድ ነገር ነው ልፈልግ የምችለው። ስሚኝ፣ አዳምጪኝ። እሺ ምንድነው? አንድ ነገር ነው የምፈልገው፣ ተቀበይ። እኔ ልቀበልህ አልችልም። ይሄ እኮ የመኪና ቁልፍ ነው፣ ቀላል ነገር አይደለም። በቃ ራሴ ላይ የሆነ ዱብዳ እመጣለሁ። ገብቶሃል አይደለ? ትልቅ ነገር ነው። አሁን ልነግርሽ የምችለው ነገር ይሄን ቁልፍ ካልተቀበልሽኝ፣ ስሚኝ፣ ይሄን ቁልፍ ካልተቀበልሽኝ እንደማትወጂኝ ነው የምረዳው። ገባሽ አይደል? ለኔ ስሜት እንደሌለሽ ነው የምረዳው። ይሁላ ጊዜ አባከንኩት ለማይሆን ሴት እንደሆነች ነው የምረዳው። ገባሽ አይደል? ነገር አሁን አታውራ እዚህ ጋር። ይሄንን ምንም እኮ አያገናኘው። በቃ እኔ አንተ መውደድና ይሄ ምንም የሚያገናኘው ነገር አይደለም። ተቀበይኝ በቀላሉ፣ አለበለዚያ አጠገብሽ አልደርስም። አሁን እየነገርኩሽ እያስፈራራኸኝ ነው። ማስፈራራት አይደለም። አይኔን አታዩ። የሚደረግ ነገር ማስፈራራት አይባልም። አረዋለሁ እየነገርኩሽ እኮ ናቲ። ምን ማለት ነው? አሁን እኔ ላንተ ያለኝን ስሜት ከመኪና ጋር እያወዳደርከው ነው። ፍቅርን የምቀበል በመኪና ነው። እኔ በዚህ መንገድ ከወሰድኩት በቃ የኔ መንገድ እንድትከተይ ነው ፈልግ በልህ ነው አይደለ? ፍላጎትህ ተቀበል። እሺ ደስ ብሎኝ ግን አይደለም ማለትም አለበት። እሺ በቃ ደስ ብሎኛል፣ ደስ ብሎኛል። ደስ የሚል ቀን ነው እዩ፣ ደስ የሚል ቀን ነው እዩ፣ እንዳት አልችልም እኮ ችግር የለም። ገደለም ቢሆን አብረንም እሺ ልንዳ እንግዲህ ቤት አስነዳት ወጥቼ አይደለም በግድ ነው። መንዳት አለብሽ ነው ለውድ ንግስታችን እንክፈትላት በር በግድ ነው። እሺ ፋሚሊ ቆይ እኔ እስክገባ ጠብቂ እንዳነጭ ነው ገቡ ሲስተሩ አገቢ ነጊቢ አስገባት ገግሜ ላስገባት አስገባት እምቢ አለችኝ። ወደቃ ዞር ዞር እንደልና እኔ ምን ብዙ መንዳት አልችልም። ዞር ዞር ምናምን ትለኛለህ እንዴ? እንግዲህ ብላይ ነው ይሄ ሁሉ ፋይሉ ነው የመኪናው ምናምን እንዳለ ጨራርሻለሁ። ባቺ ስሙ ሬዲ ዞሮ እሺ እዚህ ውስጥ እንከተተው ይቻላል። አስቀምጠሽ እሺ ነው ግን ያምራል። ዋው በጣም ነው የሚያምረው። ወደድሽ ሆና? አዎ የምር ወድጃለሁ። ያኔ ስጦታ ነው እሺ። አይ ኖ የኔ በሚለው ሳይሆን የጋራችን ነው በሚል ይስተካከል። የጋራችን አይደለም ነው የጋራ ስጦታ ሲሆን የጋራ ንብረታችን ለብቻ አይደለም። እንደዛ አስኪድ ተስማማናል። ተስማማናል ነው። እስቲ ተጣበበት። ምን ተጣበበት አትነግረኝም እንዴ? እኔ ብዙ ይሄንን እኮ አላውቀውም። በናፍቆትሽ እሳት ነድጄ ሳልከሰ
በእድሜሽ በጠረንሽ መልሼ እንዳገግም ሳዜም እኖራለሁ ጸሎት ስደጋግም ካለሁበት ድረስ ፍቅርሽ እንዲረዝም ልምጣ ያልሽ እንደሆን ቀና ነው ጎዳና ልቤ ተመላልሶ ደልድሎታልና ውስጥ እሳት ይጎዳል ያመነምናል ያደላል መምለክሳ ሆዴስ ማናለው ልቤስ ማናለው አንቺው ነሽ መድኃኒቱ አትራቂውቱ ሆዴስ ማናለው ተሻለም አልተሻለም በጣም በጣም ትንሽ ፈርተናል ግን ሰነዳ ሳታይኝ ወይስ ደግሞ እንደምገለበጥሽ እርግጠኛ ሆነሽ ነው? አይ ከተመቸሽ ይመቸኛል። እሺ አይ ነው በጣም አሪፍ ምን ነው ወድጃለሁ። ቅዝቅዝ እና እንዴት ነው አነዳዴ? እንዴት አያችሁኝ? እንዴት አየሽው? ግን ትንሽ ያሰጋል ግን ያሰጋል ግን አይ ግን አሪፍ ነው። እንደ ማለት እንደ ጀማሪነት ምናምን ነገር አይደለም በጣም ጸዴ ግን ምንም እንደ ፍቃድ የለኝ ምንም የለኝ። ያው ተማሪያ እናወጣለን እሱንም ሂደት ነው እንደ ተመችቷቸዋል። አነዳዴ ሴፍ ነው። ያ አንድ ቀን ደግሞ ገለበጣቸዋል። እንዴት አየሽው ታዲያ? አይ ነው በጣም ነው የወደድኩት። ደግሞ በቃ ሚኒነት ስለ ደስ ስትል ላንቺ ምትል ቁጭ በቃ እኮ ምርጫ ስለበታል እርምጥን ያለሽ ግን በጣም ነው የወደድኩት። አላሽ ማርያምን በጣም ነው የወደድኩት። አሁን ሁላችሁንም እስከ ቤት ልሸኛችሁ፣ ፒክ ላድርጋችሁ። ምሳ ምናምን ደግሞ ጋባዥ ነኝ። ይመቸናል፣ ችግር የለውም።